አንድ ሰው መሬት ላይ ቢዘርፋችሁ ሌባ ስለሆነ ፖሊስ ጠርታችሁ ታስይዙታላችሁ። ነገር ግን ባህር ላይ ቢሆንስ የዘረፋችሁ ማን ትጠራላችሁ? ባህር ላይ እያላችሁስ ለምን ሊዘርፋችሁ ፈለገ? ምናልባት ይህ ሰው ንግድ እየሰራ ሊሆን ይችላል። ይህ ንግድ ደግሞ እንደምታስቡት ቀላል ንግድ አይደለም። አያችሁ፣ በአንድ ወቅት የሶማሊያ የባህር ሽፍታዎች በአንድ ዓመት ብቻ ከ150 ሚሊዮን ዶላር በላይ አግኝተው ነበር። ይህንን ያደረጉት ግን የሰው ጭነት፣ የሰው ሀብት እየዘረፉ ብቻ አልነበረም፣ ጊዜና የሰው ህይወት በመስረቅ ነበረ። አሁን በአይነ ህሊናችሁን እንድትቀርጹት የምፈልገው ነገር አለ። ጊዜው 2007 እንደ ፈረንጆቹ ነው። እናንተ በዓለም ላይ ካሉ እጅግ በጣም ስራ የሚበዛባቸው ቢዚ የሆኑ የባህር መንገዶች አንዱ የሆኑ የኤደን ባህረ ሰላጤ በዛ በኩል የሚያልፍ መርከብ ካፒቴን ናችሁ። የዓለማችን 12% ንግድ የሚተላለፈው በዚህች ባህር ሰላጤ ነው። ነዳጅ ብትሉ፣ ምግብ ብትሉ፣ ኤሌክትሮኒክስ ብትሉ እነዚህ ሁሉ የሚያልፉት በኤደን ባህረ ሰላጤ ነው። እናም ተረጋግታችሁ መርከባችሁን እየሾፈራችሁ እያላችሁ ያልታሰበ ነገር ያጋጥማችኋል። ነገር ግን እናንተ ተመስጣችሁ ስለሆነ የምትሾፍሩት ችላ ትሉታላችሁ። ግን ምንድን ነበረ ጉዳዩ? እስኪ ቀድመ ንገረን። ችላ የሚባል ነው የማይባል ነው ነገር ካላችሁኝ ድንገት ከአድማሱ ወዲያ የሆነች ነጥብ ትታያችሁ ነበረ። ምክንያቱም እዚህ ባህር ላይ ደግሞ ሁሉም የምታዩት ነገር ነጥብ ሆኖ ነው የሚታያችሁ። ግን ይቺ ነጥብ መስላ የታየቻችሁ ነገር እየገዘፈች ትመጣለች። አንድ ነጥብ ብቻ ሳይሆን ወደ 3 ትከፈላለች። ጀልባዎች ናቸው። በፍጥነት እየተንቀሳቀሱ ነው። ጀልባዎቹን ስታዩዋቸው የአሳ አስጋሪዎች ጀልባዎች ይመስላሉ። ነገር ግን የአሳ አስጋሪ ጀልባ ደግሞ በዚህ ፍጥነት መንቀሳቀስ አትችልም። አሁን ጀልባዎቹ ወደ እናንተ እየቀረቡ መጥተዋል። እዛም ላይ የተጫኑ እጅግ በጣም ቀጫጭንና ጠይም የሆኑ ወንዶች አሉ። በጣም ረጋ ኮስተር ያሉ ናቸው። ትከሻቸው ላይም AK-47 አንግተዋል። ከነሱ መሃልም አንዱ እጅግ በጣም በተረጋጋ መንፈስ ትከሻው ላይ RPG ተሸክሟል። ይህ የያዙት AK-47 እና RPG ግን እናንተ እንድታዩት ተፈልጎ ነው። እንደዚህ የሚያደርጉበት ምክንያት ደግሞ ስነ ልቦናችሁን ቀድመው መቆጣጠር ስለሚፈልጉ ነው። ምክንያቱም እነሱ እናንተ የምትሾፍሯትን መርከብ ማስጠም አይጠበቅባቸውም። የሚያስፈልጋቸው ነገር አንድና አንድ ብቻ ነው። እሱም እናንተ ራሳችሁን የምትመክቱበት ሞራላችሁን ማሳጣት ነው። ከጥቂት ደቂቃዎች በኋላም ወደ መርከባችሁ ተጠጉ። ረዥም መሰላል ከጀልባቸው ሳብ አድርገው አወጡና ወደ መርከባችሁን አንጠለጠሉት። እንግዲያውስ ካፕቴን አይደላችሁ? የምትፈሩት ቅጽበት ደረሰላችሁ። ወዴት በኩል ነው የምታመልጡት? እርዱኝ ብትሉ እንኳን የሚመጣላችሁ የሚደርስላችሁ ሰው የለም። ያላችሁ አንድና አንድ አማራጭ ወደ መርከቡ የአደጋ ክፍል ሮጦ መግባት ነው። ይህ የመርከቡ ክፍል ደግሞ ሲታዴል ይባላል። ከጠንካራ ብረት የተሰራ ነው። በውስጡ ደግሞ ጥቂት ምግብና የድንገተኛ አደጋ ሬዲዮ ይገኛሉ። እዚህ ክፍል ውስጥ ገብታችሁ ራሳችሁን በመቆለፋችሁ የሚፈጠር ተአምር የለም ጊዜ ከመግዛት በስተቀር። ምክንያቱም እነዚህ የባህር ሽፍቶች መርከቧን ከያዙ በኋላ መርከቧን መቆጣጠር ብቻ አይደለም የሚፈልጉት፣ ከዚያ በላይ እጅግ በጣም የላቀ ዋጋ አለው። እሱም ታጋቾች ናቸው። እናንተ እዛ ያላችሁበት የአደጋ ክፍል ውስጥ ሆናችሁ ነገሮችን ስታዩ እዛ መርከብ ውስጥ የሚሰሩ ሰራተኞች በዚፕ ታይ እጃቸው ታስረዋል፣ አይኖቻቸውም ተሸፍነዋል። አሁን መርከቧ ጭነት ተሸካሚ መሆኗ ቀርቷል። ምክንያቱም መርከቧ በዚህ ሰዓት የመደራደሪያ ካርድ ሆናለች። እናም ብዙ ሰው የማይረዳው ነገር ቢኖር ደግሞ እንደዚህ አይነት ክስተት አልፎ አልፎ የሚከሰት ነገር አይደለም። በዓለም ላይ እጅግ በጣም ወሳኝ የሚባሉ የባህር መስመሮች ላይ በአመት ውስጥ በመቶዎች የሚቆጠሩ ጊዜያቶች ይከሰት ነበረ። ግን እውነተኛውን ጥያቄ የሚከተለውን ነው። እንዲህ ያለ ነገር እንዴት ሊከሰት ይችላል? እንዴትስ ነው ከዚህ በፊት አሳ አጥማጅ የነበረው ሰውዬ አሁን የባህር ሽፍታ የሆነው? ሽፍታ ብቻ ሳይሆን በሚሊዮኖች ዶላሮች የሚያንቀሳቅስ የቢዝነስ ሰው መሆን የቻለው? አሁን እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡኝ የምፈልገው። ይህ ቪዲዮ ማየት ጀምሩ ሁሌም እንደምንለው ላይክ ብላችሁ መሆን አለበት። ሰብስክራይብ የምትለዋን በተንም ጠቅ አድርጋችሁ የዚህ ቻናል ቤተሰብ ሁኑ። የዚህ ቻናል ቤተሰብ መሆናችሁ ካልቀረማ ቻናሉን እንደ ቤታችሁ ይሁት። ያላችሁ ሀሳብ አስተያየት ኮሜንት ላይ ማስቀመጥ እንዳረሱ። አያችሁ፣ የባህር ላይ ውንብድና አዲስ ነገር አይደለም። ሀገራት ራሳቸውን ችለው ድንበራቸውን አስምረው ሀገር ተብለው ከመጠራታቸው በፊት የነበረ ስራ ነው። ስራ ከተባለ ቢዝነስ ከሚባለው ወይም ድርጅት ከሚባለው ሀሳብም ይቀድማል። እንደዚህ አይነት ነገር የሚፈጠረው ደግሞ ሀብት ባለበት ቦታ ህግ ተከትሎ ሳይሄድ ሲቀር ነው። ቫይኪንግ ከነበሩበት ዘመን ጀምሮ እስከ ብላክ ቢርድ የተባለ እጅግ በጣም የሚያስፈራው የባህር ሽፍታ ነበረ። እስከዛ ዘመን ድረስ የባህር ዘራፊዎች ሁልጊዜም ከህግ ቁጥጥር ዳርቻ ናቸው። ነገር ግን እዚህ ጋር ነው ትልቁ ልዩነት። እነዛ የባህር ዘራፊዎች የሚሰርቁት
ቁሳቁስ ነበረ። የሶማሊያ ሽፍቶችስ? እነሱ ከዚያ በላይ እጅግ በጣም ትርፋማ የሚያደርጋቸውን ነገር ነበረ የቀረጹት። እሱም የሰውን ልጅ እንደ መደራደሪያ ካርድ መጠቀም ነበረ፣ ወይም እንደ ሂውማን ሌቨሬጅ። በዚህ መሃል ላይም ለምን ሶማሊያ የሚል ጥያቄ ጭንቅላታችን ውስጥ ይፈጥርብናል። ለምን የሶማሊያ ሰዎች እጅግ በጣም በዓለማችን የታወቁ የባህር ሽፍቶች መሆን ቻሉ? ይህንን ሁኔታ ለመረዳት ደግሞ ቀድመን የሶማሊያ ሁኔታ መረዳት ይኖርብናል። በ1990ዎቹ እንደ ፈረንጆች የሶማሊያ መንግስት ይፈራርሳል። የራሷ ወደብ አላት፣ የራሷ የባህር ግዛትም አላት። ስለዚህ የባህር ኃይል በዛን ሰዓት አልነበረም። ይህ ማለት ደግሞ የባህር ዳርቻ ጥበቃ የለም፣ ህግ አስከባሪም የለም። ይህ 3000 ኪሎ ሜትር የሚረዝመው በአፍሪካ ረዥሙ የባህር ዳርቻ ተብሎ የሚጠራው ጥበቃ አጥቶ እንዲሁም ፍትህ፣ ዲሞክራሲ አጥቶ ለአደጋ ተጋለጠ። እስኪ አሁን ለጥቂት ሰከንዶች ስለዚህ ጉዳይ አስቡ። በዓለም ላይ እጅግ በጣም ስራ የሚበዛበት የባህር መስመር ላይ ምንም አይነት የባህር ላይ ህግ አስከባሪ በሌለባት ሀገር በኩል ነው የሚያልፈው። እንደዚህ አይነት ሁኔታ ደግሞ አለመረጋጋት ብቻ ሳይሆን የእናንተ እጣ ፈንታ የእናንተ እድልም መወሰን ይችላል። እናም አንድ አካል በዚህ ሁኔታ ለመጠቀም ይወስናል፣ ግን እናንተ የምታስቡት አካል አይደለም። የባዕድ ሀገራት የአሳ አጥማጅ መርከቦች ወደዚህ ቦታ መጠጋት ይጀምራሉ። በዋናነት ከኢራን የመጡና ከየመን የመጡ ሰዎች እንዲሁም ከአንዳንድ የኤዥያ ግዛቶች የመጡ አሳ አጥማጆች ደግሞ የሶማሊያ ባህር ዳርቻ አጥለቀለቁት። ለምን ከተባለ ምክንያቱም የሚያስቆማቸው የህግ አካል አልነበረም። እነዚህ ከኢራንና ከየመን የመጡ አሳ አጥማጆች ደግሞ አሳዎቹን ለማጥመድ እጅግ በጣም ትልቅ የሆነ መረብ ነበር የሚጥሉት። አሳ ብቻ ሳይሆን ኢኮሲስተሙን ወይም ስነ ምህዳሩን ማቃወስ ይጀምራሉ። አሳዎች ከቦታው መጥፋት ጀመሩ። ይገርማቸዋል፣ አሳዎቹን እንኳን የጣሏቸው እንቁላሎች እንዲጠፉ ያደርጉ ነበረ። የሶማሊያ አሳ አጥማጆችስ ከነዚህ ከብዙ ቦታ ተሰባስበው የመጡት ሰዎች ጋር መወዳደር አልቻሉም። የዕለት ተዕለት ምርታቸው ወይም ሸጠው የሚያገኙት ብር ወይም አሳውን አጥምደው የሚበሏትን ምግብ ማጣት ጀመሩ። በዚህ ምክንያት ገበያቸው ጠፋ፣ ሆዳቸውም ተራበ። እናም ሁኔታው 1 2 እያለ መባባስ ጀመረ። ሶማሊያ በአሳ አጥማጆች ብቻ የተበደለች ይመስላችኋል? አይደለም። የአውሮፓ ኩባንያዎች አንዳንዱ ከጣሊያንና ከስዊዘርላንድ ጋር ግንኙነት ያላቸው ኩባንያዎች በሶማሊያ ባህር ዳርቻ ላይ መጥተው እጅግ በጣም ቶክሲክ የተባለ ቆሻሻ መጣል ይጀምራሉ። ቆይ እነዚህ ሀገራት ደግሞ ብለው ወደ ሶማሊያ መጥተው እነዚህ መርዛማ የሆኑት ቆሻሻዎችን ለምን መጣል ጀመሩ ካላችሁኝ አሁንም ሶማሊያ ህግ ስላልነበራት ብቻ ነው። አውሮፓ ውስጥ ደግሞ እንደዛ አይነት መርዛማ የሆነ ቆሻሻ ለመጣል እጅግ በጣም ብዙ ብር አውጥታችሁ ነው ቆሻሻውን የምትጥሉት። ህግ በሌለበት ሀገር ባህር ዳርቻ ላይ ሄዳችሁ ቆሻሻውን መጣል ግን ርካሽ ነበረ። እናም በ2004 አካባቢ እንደ ፈረንጆቹ ደግሞ አደገኛ የተባለ ሱናሚ ይፈጠራል። እናም ይህ ሱናሚ በፈጠረው ማዕበል ደግሞ እነዛ መርዛማ የሆኑ ቆሻሻዎች የያዙ ኮንቴይነሮች ተገፍተው ወደ ሶማሊያ ባህር ዳርቻ መውጣት ጀመሩ። እነዚህ ቆሻሻዎች በሶማሊያ ባህር ዳርቻ ላይ እጅግ በጣም ትልቅ የሆነ ብክለት ፈጠሩ። ባህር ዳርቻ ላይ የሚኖሩ ሰዎችም እነዚህ ነገሮችን ሪፖርት ማድረግ ጀመሩ። የቆዳ በሽታ አጋጠመን፣ የመተንፈስ ችግርም አጋጠመን፣ በከፍተኛ ቁጥርም አሳዎቻችን እየሞቱ ወደ ባህር ዳርቻ እየወጡ ነው አሉ። እንግዲህ ሁኔታውን ይዩት። መንግስት የለም፣ ህግ የለም፣ ገቢም የላቸውም፣ የተበረዘ ባህርም ነው የያዙት። እናም ከባዕድ ሀገር የመጡ አሳ አጥማጆች የተጥለቀለቀ የባህር ዳርቻ። እናም ከዚህ በኋላ ነበረ አንዳንድ የሶማሊያ አሳ አጥማጆች አንድ ውሳኔ ላይ የደረሱት። ውሳኔውም አይዲዮሎጂ አልነበረም፣ ፖለቲካልም አልነበረም፣ ምክንያታዊ ወይም ሎጂካል ብቻ ነበረ። እነሱ ከኛ የሚወስዱ ከሆነ እኛ ደግሞ ዋጋ እናስከፍላቸዋለን ብለው ቆርጠው ይነሳሉ። እናም ከዛን ሰዓት ጀምሮ ነበረ ራሳቸውን ኮስት ጋርድስ ብለው መጥራት የጀመሩ ወይም የባህር ዳርቻ ጥበቃዎች ብለው መጥራት የጀመሩት። ያቺ ጀልባ ከኢራን የመጣችሁ ከተባለ ያሳድዷታል፣ ከየመን የመጣችም ካለ ማሳደድ ነበረ ስራቸው። ከያዟቸውም ቅጣት እንዲከፍሉ ይጠየቃሉ። አንዳንድ ጊዜማ መርከቦች ላይ ወጥተው እዛ ያጠመዱት አሳ ይዘው ወደ ቤታቸው ይሄዱ ነበረ። እናም በ1990ዎቹ የተፈጠረ የመርከብ ጠለፋ ክስተትም ነበረ። እሱን እናስታውስ። አንዲት ከፋይበርና ከእንጨት የሰሯት ጀልባ አድርገው ነበረ ይቺን መርከብ የተቆጣጠሯት። ለ5 ቀናት ያህልም ይዘዋት ቆዩ። ከዚያም ጥለዋት ሄዱ። ምክንያቱም ምን ማድረግ እንዳለባቸው አያውቁም ነበራ። ምክንያቱም በዛን ሰዓት መርከብ ጠልፎ ይዞ ብር መደራደር የሚባል ነገር ጭንቅላታቸው ውስጥ አልነበረ። መርከቧን የያዟት ደግሞ የሚመጣውን ነገር ምን ይሆናል የሚፈጠረውን እስኪኒ በሚል ነበር የያዟት። ነገር ግን ከዛ በኋላ አንድ ነገር ይለወጣል። እሱም የህንድ ውቅያኖስ ሱናሚ ነበረ። በኤዥያ ላይ የደረሰው ከፍተኛ እልቂትና ውድመት ሰምታችሁ ሊሆን ይችላል። ነገር ግን ሶማሊያም በዚህ ሱናሚ ተመታ ነበረ። ነገሩ ወደ ሚዲያ አልወጣም እንጂ ሱናሚ በተከሰተ ቁጥር ደግሞ እነዛ መርዛም የተባሉ ቆሻሻዎች እያመጣ ሱናሚው ወደ ሶማሊያ ነበር የሚያጠራቅመው። አሁን በዚህ ሰዓት ነበረ ሶማሊያዎች ተስፋ መቁረጥ የጀመሩት። ተስፋ መቁረጥ ደግሞ ሰዎችን ለጥፋት ለመመልመል እጅግ በጣም ትልቅ የሆነ ወሳኝ የሆነ መሳሪያ ነው። እናም በ2005 እንደ ፈረንጆቹም ከምታስቡት ፍጥነት በላይ የባህር ላይ ውንብድናው እየተስፋፋ መጣ። እዚህ ጋር ነው ታዲያ ድርጊቱ በአጋጣሚ መሆኑ ቀርቶ በተደራጀና በታቀደ ስርዓት መከናወን የጀመረው። የባህር ሽፍቶቹ ማዘር ሺፕስ ወይም
እናት መርከቦች የሚባሉ መጠቀም ጀመሩ። እነዚህ ትላልቅ መርከቦች እንኳን አይባልም፣ እነዚህ ትላልቅ ጀልባዎች የአሳ አጥማጆች ጀልባዎች ነበሩ። የሚያገለግሉትም እንዴት መሰላችሁ? እንደ አንድ ተንቀሳቃሽ የጦር መርከብ ነበረ። ይህ ለምን አስፈለገ ካላችሁኝ ደግሞ እነዚህ ትናንሽ ጀልባዎች ብዙ ርቀት መጓዝ አይችሉም። እነዚህ ማዘር ሺፕስ ወይም እናት መርከቦች የሚባሉት ግን በብዙ ማይል ርቀት መጓዝ ይችላሉ። ስለዚህ እነዛ ትናንሽ ጀልባዎች ነው ወደ ታሰበው ቦታ ይደርሳሉ። እንደዚህ ያደረጉ ማለት ደግሞ የትኛውን ቦታ ቢሆን ሰላም የለም ማለት ነው። በዛ ላይ ደግሞ ምን ቢጨምሩ ጥሩ ነው? ያሉበት ቦታ ለመለየት የጂፒኤስ ስርዓት መጠቀም ጀመሩ። ጥቃቶች በቅንጅት ለመፈጸም ደግሞ የሳተላይት ስልኮችን መጠቀም ጀመሩ። ከሁሉም በላይ የሚገርመው ነገር ደግሞ የመርከቦች እንቅስቃሴ በኢንተርኔት ላይ አይተው ይቺ መርከብ በዚህ ሰዓት ላይ በዚህ ባህር ትኖራለች ብሎ ቀድሞ እዛ ቦታ ላይ ይገኙ ነበረ። ይህንን በደንብ አስተውሉ። ለታ ሲንክ ኢን እነዚህ የታጠቁ ወንበዴዎች ብቻ አልነበሩ፣ በመረጃ የታገዙ አጥቂዎች እንጂ። እዚህ ላይ የሚገርመው ነገር ደግሞ የአወቃቀራቸው ስርዓትም ተቀየረ። በስራቸው መሃል ኢንቨስተሮች እንዲገቡ አደረጉ። ይህ ስራ እንዲፈጸም ገንዘብ ያስፈልጋቸው ነበረ። ስለዚህ ኢንቨስተር ያስፈልጋቸዋል። ሁለተኛው ደግሞ አጥቂ ቡድኖች ወይም ተመልምለው እጅግ በጣም ወጣት የሆኑ ተመርጠው ታይተው ወደ ጦርነቱ ወይም ወደ ዝርፊያው ይላኩ ነበረ። ተደራዳሪዎች ወይም ኔጎሺዬተርስም ነበሯቸው። እነዚህ ደግሞ ብዙ ጊዜ እንግሊዘኛ ቋንቋ ማውራት የሚችሉ ነበሩ። የሂሳብ ባለሙያዎችም ነበሯቸው። ይህ ራንሰም የተባለው ብር ወይም አንድ ታጋች ለመልቀቂያ ተብሎ የተከፈለውን ብር ፍሰቱ ወይም ወደ ባንክ ትራንስፈር ተደርጓል አልተደረገም የሚል የሚቆጣጠሩ አካላትም ነበሯቸው። እንግዲያውስ እንደዛ ከሆነማ እነዚህ ሰዎች ዝርግርኮች አልነበሩም፣ ትርምስም አልነበረም፣ የተደራጁ የቢዝነስ ሰዎች ነበሩ ማለት ትችላላችሁ። ግን ከዛ በኋላ ነበረ እነዚህ ሽፍቶች ትልቅ ያሉት ግኝት በዚህ ሰዓት ላይ ያገኙት። ግኝቱ መሳሪያ አልነበረም፣ ወታደራዊ ስልትም አልነበረም፣ ነገር ግን ስትራቴጂ ነበረ። ይህ ስትራቴጂ ደግሞ ራንሰም ወይም ታጋጅ የማስለቀቂያ ብር ማለት ነው። ለመሸጥ አስቸጋሪ የሆነውን ከመርከቡ እቃ ከመስረቅ ይልቅ አንድ ነገር ተገነዘቡ። መርከቧን በቁጥጥራቸው ስር ሲያደርጓት የመርከቡ ሰራተኞች በቁጥጥራቸው ስር ማድረግ ነበረ። ከሚዘረፈው ንብረት ይልቅ በህይወት ያሉትን ሰዎች ትልቅ ዋጋ ያወጡ ነበረ። ስለዚህ በዚህ ሰዓት እቃ መስረቅ አቆሙ፣ ሰዎችን ማገት ጀመሩ። ሰዎቹን አግተው ሲደራደሩ ደግሞ ድርድሩ ለወራትም ለአመታትም መቆየት ይችላል። ለምን? ምክንያቱም ጊዜ በጨመረ ቁጥር ጫናው ይበረታል። ጫናው ሲበረታ ደግሞ ዋጋው ይጨምራል። እነዛ የራንሰም ክፍያዎችስ ከሄሊኮፕተር ከላይ ወደ መርከቢቱ ይወረወራሉ። ጥሬ ገንዘብ መሆን አለበት። ውሃ በማያስገቡ ኮንቴይነሮችም መታሸግ አለባቸው። የሆነ ሰዓት ላይም አንድ ጋዜጠኛ ታግቱ ነበረ። ማይክል ስኮት ሙር ይባላል። ይህ ጋዜጠኛ ደግሞ ለ3 ዓመታት ያክል በቁጥጥራቸው ስር አግተው አቆይተውት ነበረ። ሲለቀቅስ 1.6 ሚሊዮን ዶላር ተከፍሎለት ነበር የተለቀቀው። እንግዲህ ሁሉንም ነገር የለወጠው ክስተት ይህ ሆነ ማለት ነው። አሁን የባህር ላይ ውንብድና ለህልውና መታገል ወይም ለሰርቫይቫል መሆኑ ቀርቷል። ኢንቨስትመንት የትርፍ ምንጭ ነው የሆነው። ነገሩ የሚገርመው ታዲያ እዚህ ፓርት ላይ ነው። የሽፍቶቹ የወንበዴዎቹ ኢኮኖሚ መቀየር ጀመረ። ከተሞችን መለወጥ ጀመሩ። አንዲት መንደር ትርፋማ ከመሆኗ የተነሳ የአክሲዮን ገበያ ወይም ስቶክ ኤክስቼንጅ አቋቋመች። አዎ የባህር ላይ ውንብድና የአክሲዮን ገበያ። የአካባቢው ነዋሪዎች በዝርፊያው ላይ ኢንቨስት ማድረግ ይችሉ ነበረ። ጠለፋው ከተሳካስ ብራቸውን እጥፍ ሆኖ ይመጣላቸዋል። ስለዚህ አንድ የሶማሊያ ነዋሪ በጥቂት ወራት ውስጥ $75,000 ማትረፍ ቻለ። ይህ እየሆነ ያለው ደግሞ በአማካይ በአመት $600 አንድ ሰው ገቢ ማግኘት በሚችልባት ሀገር ውስጥ ነው። እስኪ የዚህን ልዩነት ስፋት አስቡት። አሁን ይህ የዶላር ሱሰኛ ያደርግም ነው የምትሉኝ? ግን ከባህር ውንብድናው ደስ የሚለው ፓርት እነዚህ ሶማሊያውያን ትምህርት ቤቶች፣ ጤና ጣቢያዎች በዚህ ብር ያሰሩ ነበረ። እንደዚህ ያደረጉት ግን ከደግነት ተነስተው አልነበረም። በማህበረሰቡ ዘንድ ተቀባይነት ለማግኘት ብለው ነበረ። በሌላ በኩል ደግሞ ሶማሊያ ውስጥ በሚካሄደው የእርስ በእርስ ጦርነት ላይ የሚመሩ የጦር አበጋዞች ደግሞ ቅንጡ ቪላዎች መገንባት ጀመሩ። ቅንጡ መኪናዎች መግዛት ጀመሩ። አሁንም ድረስ እነዚህ የሶማሊያ የባህር ወንበዴዎች ምን ብለው ነው የሚያስቡት? ድንበራችንን እያስከበርን ነው፣ እየተከላከልን ነው ብለው ነው የሚያስቡት። ነገር ግን አንዳንድ ጊዜ ታጋሾች ይገድላሉ። የዩኤን ምግብ የያዙ መርከቦችን መጥለፍ ጀመሩ። ለገዛ ወገኖቻቸው የሚላኩ እርዳታዎች ታርጌት ማድረግ ጀመሩ። በዚህ ቅጽበት ያ ለፍተን ነው እዚህ ቦታ ላይ የደረስ ነው የሚለው ትርክት መፍረስ ጀመረ። ከዛ በኋላ ለፍትህ ሳይሆን ለትርፍ ብቻ መሯሯጥ ጀመሩ። በ2011 እንደ ፈረንጆቹም ጉዳዩ ጣሪያ ነካ። በአንድ አመት ብቻ 237 ጥቃቶችን ፈጸሙ። 1200 የሚደርሱ ታጋቾችም በቁጥጥራቸው ስር አደረጉ። $150 ሚሊዮን እነዛ ታጋቾች ለማስለቀቅ ተብሎ የተከፈላቸው ዶላር ነበረ። በአማካይ ለአንድ ሰው $5 ሚሊዮን ተከፈላቸው ማለት ነው። ይህ ስራቸው ግን የዓለም ኢኮኖሚ ማቃወስ ጀመረ። ምክንያቱም አንድ መርከብ ተጠለፈ ማለት የኢንሹራንስ ዋጋ እጅግ በጣም ጣሪያ ይነካል። የመርከቡ ጉዞ ደግሞ ይዘገያል። በዚህ ሰዓት ወጪዎች ይጨምራሉ። የአንድ ሸቀጦች ዋጋም ይጨምራል። እነዛ ወጪዎችስ መጨረሻ ላይ ተጽዕኖአቸው እኛ ላይ ነው የሚደርሰው። በነዳጅ ዋጋ ላይ፣ በምግብ ዋጋ ላይ፣ በእለት ተዕለት ቁሳቁሶቻችን ላይ
የዋጋ ጭማሪ ይፈጠራል። ግን እስካሁን ድረስ ለምን የዓለም ሀያላን የተባለው ሀገራት ወይም ኔቶ ጣልቃ አልገባም ብላችሁ ልትጠይቁ ትችላላችሁ። ምክንያቱም በዚህ ሰዓት ላይ ነበረ ኔቶ ጣልቃ መግባት የጀመረው። እናም ከዛ በኋላ ነበረ የካርጎ መርከቦች በኮንቮይስ ወይም አጅበዋቸው በሚንቀሳቀሱ ትናንሽ መርከቦች መንቀሳቀስ የጀመሩት። ግን ስጋቱ በጨመረ ቁጥር ትርፋቸውም እየቀነሰ መጣ። ግን እዚህ ላይ ማንሳት የምንችለው ነገር የሶማሊያ የባህር ላይ ውንብድና ሙሉ በሙሉ ተፈቷል ማለት አይቻልም። እነዛ ኮንቮይስ ወይም እነዛ ትላልቅ መርከቦች አጅበው የሚሄዱ መርከቦች የታጠቁ ሰዎች አሏቸው። እዛች ጋር ያለችው ጀልባማ የወንበዴ ጀልባ ነች ከተባለ አነጣጥረው እነዛ ወንበዴዎችን መግደል ጀመሩ። ግን ስቲል እንደዛም ሆኖ ይህ ጉዳይ ሙሉ በሙሉ መፈታት አልቻለም። ይልቁንስ ወደ ጋልፍ ኦፍ ጊኒ ወይም ወደ ጊኒ ባህረ ሰላጤ ቦታቸውን አዞሩ። ግን ስቲል እንደዛም ሆኖ የዓለም ሀያላን የተባሉ ሀገራቶች ይህንን ነገር በፍጹም ማስቆም አልቻሉም። ምክንያቱም እንዴት ይመስላችኋል? ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁ ከሆነ ላይካዋን መንካት እንዳረሱ፣ ሰብስክራይብ የምትለዋን በተንም ጠቅ አድርጉልኝ፣ የቻነሌ ቤተሰብ ሁኑ። ይህ ቻነል እንደ ቤታችሁ እዩት። ያላችሁ ሀሳብ አስተያየት ኮመንት ላይ ማስቀመጥ እንዳረሱ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ